ሰው እንደ ሶሻል ሚዲያ እንደ ፍርድ ስንል ያው ፈራጅ እግዚአብሔር ነው። ግን እንዲሁ ዝም ብለን እዚህ ሶሻል ሚዲያ ላይ እንፍረድ ምናምን ከተባባለን ማን እንዳሸነፈ ታውቃላችሁ? ልዕልቲ አሸንፋለች። አለቀ። እናገራለሁ። ምንም ይሄ ቡጥቡጭ ጫጫታ ለመሰላችሁ። ምን አላችሁ? ሀናቡ ከፊንገር ከልዕልቲ ጋር አትጣይ፣ ቢቀርብሽስ ሴጋውን ለምን አትጠይቂውም? አዎ ሴጋውን አፈር ከድሜ አስበልቷል። ሴጋው ራሱ በአፉ ሞልቶ መናገር ይችላል። እንደው ዝም ብሎ ነው እንጂ ምን አለ? በዚህም ማለት ሴጋው ማለት ነው ከልዕልቲ ጋር ሲጨቃጨቅ ምንም አይናገርም። ከአቅሙ በላይ ስለሆነች ስለሚያውቅ ምንድን ነው የሚለው? እንቁርቲ ብሎ ተናገረ። ወይን ዩካም ጂጂኪያ ምንድነው ጂጂኪያ የምትለው? ምንም እንቁርቲ ትላለች። ይህች ቀፋፊ ግማታም ያለች መሳደብ ነው እንጂ ልዕልቲን አላሸነፈቻትም። ሁለቱንም አፈር ከድሜ አብልታችኋለች። እውነት ለመናገር ማንም አባታችሁ ምላሴ ላይ አትቀመጡ። የፈለኩትን የመናገር መብት አለኝ። ህዝብን እንደ ህዝብ ካልተናገርኩ በሃይማኖታችሁ በዘራችሁ ካልመጣሁ። አሁን ደግሞ ፊንገርን ይቅርብሽ ብያት ነበር። ለምን ተጣላሽ? ይቅርብሽ። አው ብያታለሁ። ይሄ አናዷችሁ ከዩቲዩብ የመጣችሁ የደረቃችሁ ነጫጭ ቆዳ የመሰላችሁ አሮጊቶችን ተንጫጭታችኋል። አሁንም ደግሞ አለው ፊንገር ከልዕልቲ ጋር መጣላት የለብሽ፣ ቢቀርብሽ ይሻል ነበር። ለመሰለሽ ፊንገር እኔ እንደውም ከሌሎቹ ጓደኞቼ ምናምን ከምትያቸው እኔ ላንቺ አስብልሻለሁ። እንደማትቻት ስላወቅኩኝ ነው ይቅርብሽ አልኩሽ። ተሸነፍሽ። ሳምንት አልቆየም። እኛ እንደውም ሳምንት አንቺ ነሽ የተሸነፍሽው። እሷማ ገና አትፋታሽም። ታይ ብለን ሳምንት 15 ቀን ሳይሞላ ተሸነፍሽ እና ምን አባሽ ላርግሽ? ሀናቡ ለምን ታያለሽ ብላችሁ ትንገጫገጫላችሁ። I don't care. I just don't give a fuck, bitch. I don't care. ስለ ሁላችሁም ሀናቡን በመጥፎ ነገር አሰባችሁ ሌላ የምትናገሩ ካላችሁ I don't care. ለኔ nothing ናችሁ። ምንም በቃ ምድር ላይ ቢሆንና ጻቡ እዚህ ምድር ላይ ተገናኝተን ሀናቡ እንሂድ ብትኝ አሳይሽ ነበር። ስልክሽ ላይ ስለምትጮሂ በስልካችሁ ስለምትኮምቱ የሚያገባኝ ነገር የለም። ፊንገር ቢቀርብሽ ይሻል ነበረ። ይሄ ነው አይደል ያናደዳችሁ? ከልዕልቲ ጋር መጣላት የለብሽ ነበር ቢቀርብሽ። ለምን ተሸነፍሽ? መሸነፍሽን ህዝብ ሁሉ ያያል። አይን ያለው ያያል። ለምን መሰለሽ? 2 ቃል 3 ቃል አወጣሽ። ከዛ በኋላ አልቻልሽም። ጀመርሽ ጭቅቂታም በስበስ ቀፋፊ እግዚአብሔር የሚጠላሽ ኢየሱስ የሚጠላሽ። ኢየሱስ ማንንም ጠልቶ አያውቅም። ኢየሱስ አይደለም እሷን እኔን ራሱ ኃጢአተኛውን አልጠላም። ማንንም አይጠላም። አንቺንም እኔንም አይጠላም። የምትናገሪው ስለማትቺ መራቀጥ ስላልቻልሽ ኢየሱስ የሚጠላሽ አልሽ። that's it. that's all you can say. ከዛ በኋላ አሁን ዝም አልሽ ታለቃቅሻለሽ። በየቦታው እየሄድሽ ታለቃቅሻለሽ። ከዛ የአንቺ ቢጤ ትራሽ የሆኑ ጋርቤጅ የሆኑ ሰዎችን በየቦታው ይወራጫሉ። በቁጥር የማይሞሉ ንግግር በአግባቡ የማይችሉ አውርተው ማሳመን የማይችሉ የአንቺ ቢጤ ትራሽ የሆኑ ፊንገር የሚሸቱ እጣታቸው ልክ እንዳንቺ በማልጣቸው ስለሚተነግሩ የአንቺ አይነት የእጣታቸው ማለት ነው። ይሄ የገማ ሙሙ የሚመሳስሉ ቺኮች በየቦታው በተነሽ ለመናገር ይሞክራሉ፣ ለማውራት ምናምን። ቤጅ ነው አልሰማሁሽም። አንቺ ነጭ ቆዳ የመሰልሽ አሮጊትንም አልሰማሁሽም። ከሆነ ቦታ የሚሆነ ነገር አልሰማሁሽም። አልሰማሽም። ገባሻ? አለቀ። ፊንገር ለምን ተሸነፍሽ? እንዴት ልንገርሽ መስልሽ? መሄድ አልቻልሽም። እንደውም በኮመንት ልዕልቲ ብለው ሲጽፉብሽ ምን አባሽ ነው ያልሽው? እኔ ስለ ልዕልቲ ስፈልግ ነው እንጂ መጥቼ የምናገረው ዝም ብዬ አልናገርም። ልዕልቲ ለገንዘብ አትመቸኝም ብለሽ ማለት ነው። አቅም የሌላትን ማንን መረጅ? ጂጂኪያ መራገጥ ትችላል። ጂጂኪያ ናት ለኔ ገንዘቤ፣ ጂጂኪያ ለኔ ብሬ ናት አልሽ። በጣም ጠቆርኩባችሁ። አውቄ ነው ጥቁር ብዬ እርር እንድትሉ ከከለሪ ጋር አለ ችግራችሁ። ጥቁር ብዬ እርር እንድትሉ ምን እየሞቀኝ ነው እና ማለት ነው። ፊንገርዬ እንትናን ጂጂን መረጥሻት ለመሰለሽ። ጂጂ ዝም ብላ ናታ። የአንቺ ቤቴ ክፍታፍ ስለሆነች ሁለታችሁም አፋችሁን ትከፍታላችሁ። አላስተካክልም። እንደዚህ ነው መሆን ያለበት። ምን አባካ ገባክ? ጥቁር ብለው እንዲጨለማ ሁኜ እንደዚህ ነው የምታዳምጠኝ። አላስተካክልም። ወረኛ ሌባ! እንዴት ወደድከኝ በእናትህ። ስማ እርር እጣት እንደዚህ መዘቅዘቅ አይደለም በምናምን አስወጪልኝ። ይሄ እጣቱን እንደተቀዘቀኝ ወደ ችራሽካን ከተችልኝ። ችራሽካን የሚባል አዘጋጅቻለሁ ለእናንተ። እዛ ውስጥ ትገባላችሁ። ጉድ ሞርኒንግ ብያለሁ። ጂጂኪያን መረጥሻት። ምክንያቱም ጂጂኪያ ገንዘቤ ናት አልሽ። ጂጂኪያን ባለፈው ታሪኳ እያመጣሽ እሷን እየወነጃጀልሽ እንደገና ጂጂኪያን የማይወዱ ሰዎች ስላሉ ህዝብ ስለሚጣላት ከዛ ጋር የእሷን የሚጠሉ ሰዎች ለአንቺ እንዲቆሙልሽና ዩቱብ እንድትሰሪባት ጂጂኪያን መረጥሻት። እሷን መረጥሽ። ከዛ ደግሞ ዞር ቲና ምን ትያለሽ? ቤታዮ ጋር ትመጫለሽ። ሰርጀሪ ቢች ሰርጀሪ እኮ ያለው እኮ ነው ሰርጀሪ የሚሰራው ያለው when you have money
ሰውነቴ ምን ላድርገው? ምኑ ጋር ላስቆርጠው? የቱ ጋር ሴክሲ ልሁን? እንዴት ይመርብኝ ያለሽ ሳቢ ካለሽ፣ ገንዘብ ግን ከሌለሽ ሰርጀሪ እያልሽ ቁጭ ብለሽ አሁን ሰርጀሪ ብሎ ነገር ማጣጣያ አይሆንም። ሰርጀሪ ብትይ ሰርጀሪ ምን አይነት ሰርጀሪ ብለን እንጠይቃለን። ምን አይነት ሰርጀሪ? የጤና ሰርጀሪ? የጤና ችግር አጋጥሞሽ ነው የተንተን ያልሽው ወይስ ሰውነትሽን ለማስተካከል ነው? ሴክሲ ለመሆን ፈልገሽ ነው? ሀት ለመሆን ፈልገሽ ነው? ምን አይነት ሰርጀሪ ነው የተሰራሽው ብለን ማለት ነው እናጣራለን። ገባሽ አይደለ? ያ አቆርኩባችሁ ቅጥል አውቄ ነው እንዲህ ድብስስ ያደረኩት እንትን የስልኬን እንትን አጥፍቼ እርርበይ እና ማለት ነው ሰርጀሪ ለምትዩ ቤታዩን ሰርጀሪ ብሎ ስም የለም። ሌላ ስም ካለ ሌላ ስም አውጭላት። ልክ እንዳንቺ ፊንገር እንዳልሽ ሌላ ስም አውጭ እንጂ ሰርጀሪ እሷንም ያው ሰው የማይወዷት ሰዎች ስላሉ ከእሷ ጋር ይሁን ሲደብርሽ ምናምን ዩቱብ ላይ ቲክቶክ ላይ ምናምን እየመጣሽ አፍሽን ትከፍቻለሽ። ከዚያ ያለፈ ነገር የለም። ዩ ሄር ሚ ቤች ያ ልዕልቲን አልቻልሻትም። በቃ እውነቴን ተናግሬ እውነቱን ተናግሮ የመሸበት መምሸት፣ እውነቱን ተናግሮ ያደሩበት ማደር፣ እውነቱን ተናግሮ ያልበሉትን መብላት የበሉትን መብላት። አለቀ ደቀቀ። አልተረጉምልሽም አማርኛ እንደምትፈልጊው። ምን አገባኝ እኔ? የሚያገባኝ ነገር እኮ የለም። የፈለኩትን ቃላት ነው እንዲህ የተገለባበጠ ቃላት አወራለሁ። ከቻልሻት ለምን አትቀጥይም? ለምንድን ነው ሰዎች በኮመንት ሲጽፉልሽ ምናምን ሲሉሽ ለምን ዝም ትያለሽ? ግማታን በስበስ ምናምን ኢየሱስ የሚጣላሽ ቀጥይ። ኢየሱስ የሚጣላሽ ዛሬም ኢየሱስ። ሌላ የምትናገሪው ነገር የለሽማ። አልቻልሻትማ። ስለዚህ ምን አናደደሽ? ሌሎቻችሁስ ምን አናደዳችሁ? አትችያትም። በቃ ተሸንፈሻል። መሸነፍ ደግሞ እኮ አዲስ ነገር አይደለም ማማዬ። ያቺን ልጅ ማለት ነው ይቅርታ ጠየቅሽ የተባለችዋን ልጅ ማለት ነው ይቅርታ የጠየቅሻት እዚህ ቲክቶክ ላይ በመጣብሽ በዘመቻ ምክንያት ነው። ፊንገር ልጅቷን ሆስፒታል የተኛቿን ምናምን በዚህ ገብታ በዚህ ወታ ብለሽ ያወራሽው ወሬ ያላል። አሁን ይቅርታ ጠየቅኩ ያልሽው ለምን ይቅርታ እንደጠየቅሽ ታውቂያለሽ? እዚህ ቲክቶክ ላይ በደረሰብሽ ዘመቻ። ከዚህ በኋላ ምንም አይነት ወሬ ብታወሪ ማንም እንደማያምንሽ ውሸታ ስለተባልሽ ማንም እንደማያምንሽ ስላዋቅሽ እኔ የይቅርታ ሰው ነኝ ለማለት ነው እንጂ ይኸው አንድ ነገር ልንገርሽ፣ ልጅቷን ማለት ነው እድሉ ቢኖርሽ ዋሽታሽ ነው አይደለ? ዋሽተሻል አይደለ? ዋሽተሽ ጢንዚዛ አያም ጢንዚዛ ልጄን ታምጣ ጢንዚዛ አያም ጢንዚዛ አውቄ ነው ደስ እንዲላቸው። ሀናሙን ረገጣችሁ ከተባለ ጥቁር ናት አይደል የምትሉት? እንደዚህ ጥቁር ብዬ የመጣሁትኝ አውቄ ነው። ቅጥል ትላላችሁ። ይኸው አንድ ነገር ልንገርሽ፣ ይቺን ልጅ ይቅርታ ጠየቅኩኝ፣ እናቷንም ይቅርታ ጠየቅኩኝ፣ አያቷንም አጎቷን። ለምን ዘር ማንዘሯን ይቅርታ አትጠይቂም? ውሸታምነትሽን ግን አስመስከረሻል። በልጅቷ ወሬ ባወራሽ ሁሉ ውሸታምነትሽን እንትን ብለሻል፣ አስመስከረሻል። ሲቀጥል ደግሞ ይቅርታ አትይም ነበር አንቺ። ይቅርታ አትይም ነበር። ምን ልትይ እንደነበር ታውቂያለሽ? እንደ በፊቱ ቢሆን የመሰለኝን አውሮኝ ምን አገባችሁ ምናምን ብለሽ ነበር እንጂ የምታርፊው ይቅርታ አትያትም ነበር ልጅቷን ራሱ። አሁን ግን እዚህ ቲክቶክ ላይ ሶሻል ሚዲያ ላይ በመጣብሽ ዘመቻ ምክንያት ሰው አክትፍ ብሎ ስለጠላሽ የተወሰኑ ግሩፖች ስላሉሽ ከነሱ ጋር ብቻ ስለምታጨበጭቢ ሼም ይዞሽ አፍረሽ የይቅርታ ሰው ነኝ ለማለት ብለሽ ነው እንጂ አትይም ነበር አለች። እንደሱም ብላለች አትልም ነበር። ይቺን ልጅ አሁን ስሟን ጡቷን ተሰርታ ምንድን ያለች የሆነ ነገር ያወራችባትን ልጅ ይቅርታ አትላትም ነበር። እዚህ ቲክቶክ ላይ ልኳን ባንነግራት አትልም። ምን አገባችሁ መብቴን የፈለኩትን ማውራት ምናምን ብላ እንደ በፊቱ ቀዝናና አርታ ነበር የምትሄደው። ግን ይቅርታ እንድትይ አየሽ፣ ይቅርታ ገና ብዙ ነገር እናስተምርሻለን። እዚህ ቲክቶክ ላይ ገና እናስተምርሻለን። ተሸንፈሻል። ከልዕልት ጋር አልተሸነፍኩም ካልሽ ቀጥይ አውሪ። አንቺ የሶሻል ሚዲያ ፊገር አይደለሽ? አንቺ የሶሻል ሚዲያ ቀባጣሪ አይደለሽ? የሰማሁትና ያልኩትኝ ሁሉን ነገር የሰማሽውን እንዴ። እኔ አሁን በፌክ አካውንት መጥቼ ፊንገርዬ እኔ በጣም ነው የምወድሽ፣ አንቺ እኮ አንደኛ ነሽ፣ በዚህ ገብቱ ምናምን ብዬ አቆላምጭሽ እኔ ስለ እንትና ኢንፎርሜሽን አለኝ ብዬ እኔ ስላወራሁልሽ እኔ አወራሁልሽን ታውሪያለሽ ማለት ነው። እንደገና ማን ነው ከማን ነው የሰማሽው? የሰማሽው ሰው ማን ነው? ስለ ልጅቷ የሰማሁትን ያወራሽው ካልሽ የሰማሽውን ተናገሪያ። ማን ነው ይሄንን እንዲህ እንድል ያደረገኝ ይሄ ሰው ነው ብለሽ ያን ሰው ጠቁሚና እዛ ሰው ላይ እንሄድበታ። ሌባ፣ አጭበርባሪ፣ ውሸታም የምታወሪው ጠቅላላ ውሸት ብቻ ነው የምታወራው። ስለዚህ አፍራ ነው አሁን ይቅርታ ያለች እኮ አፍራ ነው እንጂ እንደ በፊቱ ቢሆንና ካለኔ ሰው አለ ምናምን እንደ ዛሬ የዛሬ 2 ዓመት ቢሆን ኖሮ ልጅቷን ይቅርታ አትያትም ነበር። እምትያትን እኛ ነን የምናውቀው። መብቴን የፈለኩትን የሚያወራት እኔ የሶሻል ሚዲያ ፊገር ነኝ። በዚህ ገብቼ በዚህ ወጥቼ ተሰንጥቄ ተገልብጬ ገብቼ ወጥቼ ስለዚህ አንቺ የሶሻል ሚዲያን ፊገር አይደለሽም፣ ምንም አይደለሽም። ዛሬ እየበላው ነው ነገ ካላበላችሁኝ ብለሽ ነው የምጨቀጭቅኝ። በዛ ላይ አንቺ ፈንጋሪ ነሽ እንጂ የሶሻል ሚዲያ ፊገር አይደለሽ። አለቀ ደቀቀ።
ምን አባሽ ታመጫለሽ? እንዲህ ነው ቅጥል ማድረግሽ። ሲቀጥል ደግሞ ማስታወቂያ አታሰሯትም ላልኩትኝ፣ አዎ ማስታወቂያ አታሰሯት። ማንም ሰው ፊንገርን ማስታወቂያ ጭንቅላት ያለው ከህዝብ ጋር ሰላማዊ ኑሮ መኖር የሚፈልግ እቃውን መሸጥ የሚፈልግ ለህዝብ መሸጥ የሚፈልግ ጥሩ እቃ ማቅረብ የሚፈልግ በፊንገር ሾው ማስታወቂያ አታሰሩ። ሰማሽኝ? ይሄርሚ አታሰሩ። ምክንያቱም ቢዝነሳችሁ ዳውን ይሆናል። ፊንገር ማስታወቂያ መስራት አትችልም። ሹፉንም አገልግልም መስራት አትችልም። ቢዝነሳችን ይውደቅ። ፊንገርና ፊንገር ሾን የመሳሰሉ ሰዎች ብቻ እቃችንን ይግዙ ካላችሁ ዛሬም ነገም ለምን እስከ ህይወትሽ ፍጻሜ አታስተዋውቂም? ግን ትክክለኛ ቢዝነስ ነው ያለኝ ከህዝብ ጋር ተስማምቼ ቢዝነሴን አገልግሌንም መሸጥ እፈልጋለሁ ሹፉኔንም ካላችሁ በፊንገር ሾ ማስታወቂያ አታሰሩ። ይሄኛውስ ሁለተኛው ይሄ ነው። አንደኛ በልልቲ ተሸንፈሻል፣ ለልልቲ ለምን ተጣላሽ ስላልኩ ነው የተናደዳችሁት አይደል? ሁለተኛ ደግሞ በማስታወቂያ ነው አይደል? አሁንም አልኩ። ሶስተኛ ምንድነው ያናደዳችሁ? ሶስተኛ ደግሞ ያናደዳችሁ ምንድነው ታውቃላችሁ? በፊንገር ሾው የተሰደባችሁ ከኔ ጭምር አረብ ሀገርም ኢሮፕን በጠቅላላ ያላችሁ ሰዎች ፊንገርን ዩቱባን ሄዳችሁ አትዩ። አዎ አትዩ። አሁንም ደገምኩት። ያንቺና ያንቺ ፎሎወሮች ሄደው ይዩሽ እንጂ እኛ አናይ አልኩ። ወሳብ ምን ልታመጡ ነው? አልኩኝ መብቴ ነው። አሁንም ደገምኩልሽ። ነገም ድገሚ ካልሽ እደግምልሻለሁ። ጉሮሮሽ ላይ ቆሜ እደግምልሻለሁ። አናትሽ ላይ እዚህ ይሄ እርግብግቢትሽ ላይ ቆሜ እደግምልሻለሁ። እንደዚህ ለምን አልሽ ምላላችሁ ቀንተሽ ነው ምላላችሁ ለፊንገርም ለሁላችሁም እዚህ አማል አናታችሁ ላይ ቁጭ ብዬ እደግምላችኋለሁ አልኩኝ። ማንም አያይም። እኛ እሷ እየሰደበችን እኛ ሄደን የእሷን ዩቱብ አናይም። ቲክቶክ ላይ አንድ ሰው ሄዶ ያስተላልፋል፣ ቁጭ ብለን እናያለን። ወሳብ ልጅ ሌላስ ቅዘና ማሮይት እበት እንዲህ ስታዩ ምናምን ነገር የምፈራ ይመስላችኋለሁ? ለሶስት ቀን ላራቀን ባካፕ ያደረኩት ኢነርጂ መሰብሰብ ይባላል፣ ባትሪ ቻርጅ ማድረግ ይባላል እንጂ አንድ ሽንም ከላይ እስከታች ለማንሽም ደንታ አይሰጠኝም አልኩኝ። ሀናቡ የዚህ ብሄር ናት። ቲክቶክ ላይ ቤታየውን ወዳታለሁ፣ ጉቺን ወዳታለሁ፣ ልልቲን ወዳለሁ ብያለሁ፣ እዮዳብን ወዳለሁ ብያለሁ። ኦኬ ሌትስ ጎ ቢች። እንግዲህ ሀናቡ የካሌቲም ልትሉ ከፈለጋችሁ ጉቺ የምን ብሄር ነው? እኔ የጉቺን ብሄር ራሱ በአግባቡ አላውቀውም። ቤታየው አማራ ናት፣ እዮዳብ አማራ ነው፣ ልልቲ ኦሮሞ ናት። ሰው ልልቲን ስወዳት ኦሮሞ ስለሆንሽ ነው አላችሁ። ቤታየውን እንትና ማን ነው ደግሞ እዮዳብን ጉቺን ደግሞ ስወዳት የየትኛው ብሄር ነኝ? የየትኛው ብሄር ነሽ ብላችሁ ልትናገሩ ነው እንዴ? የፈለኩትን ሰው መውደድ መብት አለኝ። ስለፈለኩት ሰው መቆም መብት አለኝ። ለእኔ እውነተኛ ያ ሰው እውነተኛ ነው ትክክል ነው ብዬ ካየሁኝ ለጉቺም እቆማለሁ፣ ለቤታዬ ለፈለኩት ሰው መቆም መብቴ ነው። ማናችሁም አያገባችሁም። ይሄ እንዲህ ሀናቡን እንዲህ ጠምዝዤ በፖለቲካ አስተጋባታለሁ ምናምን አቀሳስራለሁ አይደለም። አሁን ማለት እኔ ልንገራችሁ አይደለም አሁን ማለት ነው። የዛሬ 5 ዓመት ቲክቶክ ስመጣ ከሀበሻ ወንዶች ጋር ስራገጥ ማለት ነው በውስጥ መስመር እከሌ ያላችሁ ሀኒቾ ለረገጣ በጣም አሪፍ ነሽ፣ ጎበዝ ነሽ ረገጣ ላይ የሆነ ብሄር እንስጥሽና ለሆነ ብሄር ቆምሽ የሆነን ብሄር ተራገጪ ብሎ የጠየቀኝ ሰው ነበረ። ወንድ ነው። መላ ይሰጥሻል፣ ሳቢ ምናምን ይለቀቅብሻል። ዝም ብለሽ ለጨዋታው ሙድ ለሶሻል ሚዲያ ምናምን ብለሽ ተራገጪ ተብዬ ነበር። ይነዋ ቢች እንዲህ አይነት ጥያቄ እንዳትጠይቅኝ ያልኩት። አንድ ነገር እዛው ገምታችሁ እዛው ትቀዝናላችሁ፣ በፖለቲካችሁ እዛው ታራላችሁ፣ እዛው ትቀዝናላችሁ እንጂ እኔ ሀናቡ ለገንዘብ ብዬም ሆነ የራሴን ፖለቲካ የራሴን ብሄር የራሴን ብሄር ለመደገፍ የሌላን ሰው ብሄር የምሳደብበት ምንም አይነት ምክንያት የለኝም። ገባችሁ አይደል? እንዲህ ተብዬ ተጠይቄ እምቢ ያልኩኝ የዛሬ 5 ዓመት እዚህ ቲክቶክ ላይ ሰው ዝም ብሎ በማያገባው ነገር ገብቶ ብር በሚሰራ ሰዓት ስጠየቅ እምቢ ብያለሁ። አይደለም አሁን ፖለቲከኛ የነበሩ ፖለቲከኛ አይደለንም ያሉ፣ ተሳዳቢ የነበሩ ተሳዳቢ አይደለንም እያሉ ሰው እያፈረገጠ በመጣ ሰዓት ሀናቡ እኔ እዚህ ብሄር ነኝና ለዚህ ብሄር ስለሆንኩኝ ነው ለካሌ ብሄር የቆምኩትኝ ብዬ የምመጣ ይመስልሻል? ቢች ሸተፋካብ ስታወሩ አመሳስሉ፣ ስታወሩ አገናኙ። የማይመስል ነገር አታውሩ። አይቻለሁ። ያቺ ቆዳ ይውሽ ነጭ ቆዳ የመሰለኝ ሴትዮ ስትናገር ሀናቡ ስለሚከፈላት ነው። ማን ነው የሚከፍለኝ? በማን ነው የምከፈለው? መሀይም እንደዚህ አይነት ሙዳችሁ ማለት ነው እዛ አጠገባችሁ። እሺ እከካሞች። ስለዚህ መብቴን የፈለኩት ነው የምናገር እና አሁን እንዴት ነው
አሁን ደግሞ ይህንን አልኩኝና ይቺ ሀናቡ የምትባይ ብላችሁ በቁጥር ምናምን ይጋይስ ካካ ካካ ዲስካስቲንግ ቤች ጌት አውት ላይ ጎ አውትሳይድ አውትሳይድ ዋክ አውትሳይድ አውትሳይድ ድምፅ የሚያጠነክር ድምፅ የሚያሳምር ነገሩ አስተካክሉ። ስፖርት ስሩ። የወር አበባችሁ ስለቀረ ሆርሞናችሁ ምናምን ያ ችግር ካለ ሐኪም ቤት ዶክተር ምናምን ይጎርጉራችሁ፣ ይነካካችሁ። የማይንድ ችግር ካለባችሁ የጭንቀት ምናምን ካለባችሁ እሱን ታከሙ። እሺ። ከዛ በተረፈ ሀናቡ ምናምን እያላችሁ እንዳትንገጫገጭ ቢች አሁን ጊቭ ፋክ እኔን ለማስጠላት የምትሞክሩት ሙከራ ደግሞ የታባታችሁን ስታምኝ ነበር። ይቺ ማና ፌበን ነው ማና የምትባል አንድ ፌበን የምትባል የቆርቆሮ ቢራ በመጠጣት ሆዷ እንደዚህ እንደ እንጨት የደረቀ አንድ አሮጊት አለች። ዲፕሬሽን ያጨናነቃት 4 ሰው ቁጭ ታደርግና ዝም ብላ ትለፈልፋለች። አራቱም የራሷ ይቺ ፌበን የምትባል ጀርመን ያለች 4ቱም የራሷ አካውንት ነው። 4 አካውንቷ ትገባለች። የራሷን ላይ ቁጭ ብላ ታያለች። ለራሷ በራሷ ታወራለች። እሷ ቤት ገብታችሁ ሀናቡ አሁንማ ብሔሯ ታወቀ፣ ሀናቡማ እንዲህ ናት፣ ለዚህ ነው ምናምን ብላችሁ ስሜን ስታነሱ ነበረ። ስማችሁን ማለት ነው ስማችሁን ጥልቅ ውስጥ ያለ ሰይጣን በተራ ይጥራ። እካካሞች ስሜን እንዳጠሩ ልፋጫም ሁላ እኔ ሀናቡ አይ ዶንት ጊቭ አ ፋክ ቢች